ትክክል ነው ማለት አሚሩ እኔ እግዚአብሔርን ነው የምላችሁ ምናልባት በር ስለከፈትኩለት ያን ነገሮች ስላስጠነቀቀኝና ኤፍሬም በዛ ልክ መሄዱ እኔ ላይ ይሄን ያህል ምንም ይፈጥረው ነገር የለም ማለት አብርሃም ዋና ነገሩ አብርሃም ስልክ ላነሳልኝ አብርሃም ከጎኔ ስለጠፋ አብርሃም ያለበት ሁኔታ ስለማላቅ ነው እየጨነቀኝና እየከፋኝ ግራ እየገባኝ ያለው ገባ ምክንያቱም ምንም ቢሆን አብርሃም በምንም አይነት ጭንቀት ውስጥ ራሱ ቢሆን ስልክ ያነሳልኛል እዚህ ቦታ ነኝ ይለኛል እንደዚህ ያደረኩ ነው እስቲ ማውራት እንኳን ባይመቸው ማውራት እንደማይመቸው ቴክስት ይልክልኛልና እንግዲህ አስበው ከትናንትና ጀምሮ ስደውል ስልክ አላነሳልኝም ዛሬም ቀኑን ስደውል ስልክ አላነሳልኝም ስራ ቦታውም ሄድኩኝ የለም አልመጣም ነው ያሉኝ ለምን እንደሆነ አላውቅም በጣም ግራ ገብቶኛል ጨንቆኛል አሁን አብርሃም ደህና መሆኑን ብቻ ነው ማረጋገጥ የምፈልገው ገባ ከዛ በኋላ አብርሃም ደህና መሆኑን ካረጋገጥኩ በኋላ ግን የራሴን ውሳኔ ወስናለሁ ሰላም ውድ ቤተሰቦች እንደምን አላችሁ እኔ ያለው እግዚአብሔር ይመስገን ያው ቅድም እንዳያችሁት ሌላ ቪዲዮ ነበር እና አሁን በጣም ስሜታችን ተደብሮ ስሜታችን ተጎርቶ ነው የመጣሁት ማለትም ያው ዛሬ ወንድሟ ሌላ ቦታ እንደነበር ታውቃላችሁ እና እንዴት ብሎ እንደመጣ አላውቅም በጣም ተደናግቶ በጣም ኦፎ ነው የመጣው ስለዚህ ዛሬ ሄርሚ ትላንትና አይታችኋል ቪዲዮ በጣም የማይሆን ድርጊት እየተደረገባት እንደነበር በጣም ልቧ እንደተሰበረ አብርሽም ስልክ እያነሳላት እንዳልሆነም በደንብ አርጋችሁ ያያችሁ ነው እና በዛ ልክ ደግሞ ወንድም ተብዬ በእንደዚህ አይነት ሁኔታ የሰው ቤት ያው እሷ ከፍታ ብታስገባህም እንኳን በእንደዚህ አይነት ሁኔታ አልነበረም አንተ አገላለጽ መኖር የነበረበት ምክንያቱም ወንድም ነው የእናትክ ልጅ ነው በዚህና ልክ ሚስቱ እርጉዞና የጸነሰች ሴት ነች አንተ እሷን ለማሸማቀቅ ይሁን ወይ ደግሞ ፈተናውን ለመጣል ይሁን አላቅም እያረክ ያለበት መንገድ ማለት ነው ስለዚህ እነ ሄርሚን እና ሚኪን ጠርቻቸዋለሁ ያለውን ነገር በደንብ ማውራት ፈልጋለሁ ሄርሚ ተጎርታለች ከመላችሁ በላይ ማለት ነው በጣም ልቧ ተሰብሯል ተጎርታለች እኔ እንጃ ምን ላይ እንዳለች ሁላ በደንብ ዲቴል አላቅም በቃ ሰላም ነው አለን እግዚአብሔር ይመስገን እንዴት ናችሁ ደህና ነኝ እንዴት ነህ አለሁልሽ ሄርሚ ትላንት በጣም የሚደብር ስሜት ላይ ነበርን ዛሬ እንኳን ብዙ ነገር አድርገናል ቤቱ ሄደን አተነዋል በእኛ በኩል ማለት ነው እና ትላንትና እኔ በጣም ስሜቴ ተጎድቶ ሚኪ በምን አይነት ሁኔታ ላይ እንደነበር ባላቅም ምን ያህል ጨንቆት እንደነበር እኔ እና እሱ ነው የምናውቀው ምክንያቱም ስደውልለት ስልክሽ በዛ መሀል አልሰራም አለን የት እንግባ የት እንሂድ ምክንያቱም በዚህ ያህል ደግሞ አንቺም ከብረት ከፍተሽ እንኳን እንዳየሽው ማስገባት እንዳልነበረብሽ ነው እኔ የሚሰማኝ ገብቶሻል ምንም መሀል እንኳን የባልሽ ወንድም ቢሆን ሊያጠፋሽ እንደሚመጣ ታውቂያለሽ እሱ በአንቺ መንገድ ብዙ ነገራቶችን መጠቀም እንደሚፈልግ ታውቂያለሽ ያ ነገር ለምን ክፍተት ትሰጪዋለሽ ሄርሚ ያው ማለት ይኸውልህ እኛም በጣም ግራ ገብቶኛል በጣም ጨንቆኛል ምን ማድረግ እንዳለብኝ ምን አይነት ሁኔታ ላይ መገኘት እንዳለብኝ በጣም ነው ግራ ይገባኝ ምክንያቱም ሀሚሩ ልትፈርድብኝ አትችልም ምክንያቱም ከዚህ በፊት አብርሃም ቤት ድረስ ይዞት መጥቶ ከወንድሜ ጋር ከዚህ በኋላ ታረቁ ብሎ ብዙ ጭንቅላቴ ላይ ያሉ ጥያቄዎች እንኳን ሳይመለስልኝ ለአብርሃም ብዬ ነው ይቅርታውን የተቀበልኩት ከዛ በኋላ ግን አንድ ነገር እንኳን ግልፍተኛ ሆኜ ወይም ደግሞ እሱ ጋር መጥፎ ድርጊት እንዳላደርግ እሱ መጥፎ ድርጊት እንደሚያደርግብኝ እኔ መጥፎ ድርጊት እንዳልመለስ የሚያደርገኝ ነገር አንደኛ አብርሃም ወንድም ነው ገባ ምንም ቢሆን ምንም ስጋው ነው እንዴት አድርጌ ነው እሱን የምናገረው እኔ ኤፍሬምን የሆነ ነገር ስናገረው አብርሃምን የተናገርኩት አይነት ስሜት ነው የተሰማኝ ገባ ያ ማለት ደግሞ ወንድም የለኝም ያ ማለት ደግሞ እህት የለኝም ያ ማለት ደግሞ ማንም ከጎኔ የለም ማለት አይደለም እንዴት በር ከፍተሽ ታስገቢያለሽ ያልከው በቃ የሆነ ቁም ነገር ያወራልን ብዬ ነው ያሰብኩት ከዛ ባለፈ ደግሞ ቤቴን ድረስ ካወቀው ድረስ ደግሞ በር ላይም ቆሞ ማለማውራ ያወራል ብዬ ነው ማስበው በር ባልከፍትለት የሚለው መፍትሄ ይሆናል ብዬ አላሰብም ግን ደግሞ እኔ ከማንም በላይ ያስጨነቀኝ ያለው የአብርሃም ጉዳይ ነው የት እንዳላላቅም ስልክ ሲደውልለት አያነሳም ሀሚሩ በጣም ግራ ገብቶኛል በጣም ጨንቆኛል እግዚአብሔር እኛም እኮ ግራ ይገባን ይኸውልሽ ሄርሚ ዛሬ ጠዋት ላይ ኤፍሬም ቤት ሄድ ነው ምናልባት እሱ ፍንጭ ይሰጠናል ብለን አስገድደን እናስጨንቀዋለን ብለን ነበር እያሰብን የነበረው ያ ነገር ደግሞ ሊሆን አልቻለም ምክንያቱም የለም ቤት ላይ ይሄ ልጅ ቤት እንኳን ገንጥለን የገባ ነው በዛና ልክ ደግሞ ለኛም ስልክ የማይመልስበት ምክንያት ምን እንደሆነ አላውቅም ገብቶሻል አይደል እኛም እየጨነቀን ያለው ያለ ምንም ምክንያት ይሄ ልጅ የሆነ ነገር ባያደርጉት ኖሮ በዚህ ያህል ልክ ስልክ አጥፍቶ ሊጠፋብን አይችልም ሄርሚ ቢያንስ እኛ ላይ ያጥፋ ይባል አንቺ ላይ ግን በዚህ ያህል ልክ ስልክ አጥፍቶ ሊጠፋ አይችልም ብቻ ሄርሚ ትላንት በቃ በከምልሽ በላይ ስተት አለ በጣም ብዙ ስተቶች አሉ መጀመሪያ አብርሃም ይሄ ኤፍሬምን ወስዶ እዛ ቤት ማሳየቱ ተገቢ አይደለም ብዬ ነበር ማስበው ትክክልም አይደለም
ገብቶሻል አይደል? እሱ ምንድነው እየተጠቀመበት ያለው? በቃ እነሱ ምንድነው ወንድማችን ነው ሊጎዳን አይችልም ብሎ ነው እያሰበ ያለው። ቡዜም ካየሻት ተረጋግታ ነው ያለችው፣ አብርሽም እንደዛው። ያ ነገር ደግሞ ሊሆን አይችልም። እሱ ከማጥቃት ወደ ኋላ እያለ አይደለም። እኔ ይሄንን ነገር እንዴት ልትገነዘቡ አትችሉም? ብዙ ጊዜ እናገራለሁ። ማንም ደግሞ ያለ ምክንያት ሲጠራሽ አትጂ፣ ማንም እንደፈለገ ደግሞ መጥቶ እንዲያወራሽ አትፍቀጂ ተባብለናል። ኤርሚ በዛና ልክ ይሄንን ነገር ለምን ክፍተት ትፈጥሪያለሽ? አሁን ይኸውልሽ እየተጎዳ ያለው በአንቺ ምክንያት ነው አብርሃም። ምክንያቱም አንቺ በምታደርጊያቸው ነገሮች ልጁ እየባሰበት ነው እየሄደ ያለው። ገብቶሻል? ያን ነገር መፍቀድ የለብሽም። እንደ ሚስት እኮ ብዙ ነገራቶችን ማስተካከል መቻል አለብሽ ኤርሚ። አውቃለሁ ምን እንደነካሽ አላውቅም። የትላንትናው ነገር ግራ ገብቶኛል። እኔ ምን እንደምልክ አላውቅም አሚሩ፣ ግን እግዚአብሔርን አሁን ከማንምና ከምንም በላይ እኔ ልክ ከተፈጠሩት ነገሮች በላይ አብርሃም የት እንዳለ አብርሃም ምን አይነት ሁኔታ ላይ እንዳለ ነው ግራ ይገባኝ። ስራ ያለኝ ሰው ነኝ። ስራዬን ስሰራ ግን ማንም ሰው እንዲተጋፍጦ የሚመጣ የለም። ይሄ ሁሉ ቻሌንጅ እያየሁ ያለሁት በአብርሃም ነው። በጣም ብዙ ቻሌንጆችን እያሳለፍኩ ያለሁት በአብርሃም በኩል ነው እንጂ አንድ ሰው መስመሬን አልፎ የመጣ ሰውም የለም። ግን ደግሞ አንዳንድ ጊዜ ለምትፈልገው ነገር አንገትህን ትደፋለህ። ለምትፈልገው ነገር ትግስት ሊኖርህ ይገባል። ለምትፈልገው ነገር መናገር እየፈለክ ወይም ደግሞ ብዙ መናገር እየፈለክ የማትናገርባቸው ሞመንቶች አሉ። ምክንያቱም ምንም ቢሆን አብርሃም በምንም አይነት ጭንቀት ውስጥ ራሱ ቢሆን ስልክ ያነሳልኛል፣ እዚህ ቦታ ነኝ ይለኛል፣ እንደዚህ እያደረኩ ነው። እስቲ ማውራት እንኳን ባይመቸው ማውራት እንደማይመቸው ቴክስት ይልክልኛል። እና እንግዲህ አስበው ከትናንትና ጀምሮ ስደውል ስልክ አላነሳልኝም። ዛሬም ቀን ሙሉ ስደውል ስልክ አላነሳልኝም። ስራ ቦታውም ሄድኩኝ የለም አልመጣም ነው ያሉኝ። ለምን እንደሆነ አላውቅም። በጣም ግራ ገብቶኛል፣ ጨንቆኛል። አሁን አብርሃም ደህና መሆኑን ብቻ ነው ማረጋገጥ የምፈልገው። ገባ? ከዛ በኋላ አብርሃም ደህና መሆኑን ካረጋገጥኩ በኋላ ግን የራሴን ውሳኔ ወስናለሁ። አስፈላጊ ከሆነ ከዚህ ሀገርም ለመውጣት ገባ? እኔ በእኔ ቤተሰቦች አብርሃም ጋር የደረሰ ሰው የለም። ሀብሊ ቸግራ ነው የሚገባኝ። ኤፍሬምን አንተ በደንብ ታውቀዋለህ ባህሪውን አይደለ? እና ትላንትና ቤቷ ድረስ መጥቶ ያደረገውን ነገሮችንም አይተናል በቪዲዮ። የተናገራቸውም ንግግሮች ምናምን በጣም የሚደብር ነገርና የሆነ ነገር እንዳሰብ አይነት ነገር ነው እየተናገረ ያለው። በእርግጥ ከዚህ በፊትም ሄርሜላ ራሷ የሆነ ነገር ሆና ራሷ ሙዳ ደብሯት ምናምን የዛኔ ከኛ ተደብቀ የነበረ ጊዜ ምንድን ነበር ያለ መጥቶ ስለ ሄርሜላ አንድ ሁለቶችን በጣም እያሾፈ ነበር። ይሄ ደግሞ አሁንም ደግሞ ስለ አብርሃም አንዳንድ ነገር ጭጭምታ መጥቶ እየተናገራት ነበር። ከዚህ በኋላ እንትናቲ ምናምን ብቻ የሆነ አዳዲስ የሆኑ ያልተለመዱ ቃላቶችን አውጥቷል። እና ደግሞ ከዚህ በፊት ደግሞ እንትን እንዳሉት ደግሞ ከሆነ እርቅ አውርደዋል፣ ታርቋል፣ ይቅርታ ብሎ ምናምን ያላቸውን ኬዝ ምናምን ዘግተዋል ከሷ ጋር። ከወንድሙ ጋር ግን አንድ ላይ ተያይዞ ሲመጣ ቤቷ የሆነ ነገር አስቦ እንደመጣ ነበር መጀመሪያ የሚያሰብኩት እኔ ቤተሰባዊ ነው በሚል ምናምን ነገር ያን ያለም አልወሰድኩትም። ምክንያቱም የኤፍሬም ባህሪን እናውቀዋለን ጠንቅቀን። እዚህ ሲሆን አንዴ ከዛ እንዲህ ሲሉት እንዲህ የሚገለባበት ልጅ ባህሪ ነው ያለው እና በቃ የምርም ይሄ ልጅ እንደዚህ ሆኖ ከመጣ ምናምን ብለን እኛም ደስ ብሎን ነበረ። ከዛን ግን ትላንትና ደግሞ ያደረገው አኳኋን የወንድሙን ሚስት እኔ ምን እንደምል አላውቅም። እንደዚህ በዚህ ልክ እንዴት አይነት ቃላቶችን እየተጠቀመ ሲያወራት እንደነበረ እኔም አይቻለሁኝ። በጣም ደብሮኝ ነበር። እና ደግሞ አብርሃምም ያለበትን ሁኔታ ደግሞ ሲነግሩኝ ከአንዳንድ ነው ይህንን ነገር የአብርሽ ጉዳይ አሳስቦኝ ነው የመጣሁትና ስለ ኤፍሬም አንተ ጠንቅቀህ ታውቃለህ አይደለ አሚር? አዎ ሚኪ፣ ምን አለ መሰለህ በዚህ መሀል እኔ ማቋረጥ አልፈልግም ነበር። ቢያንስ ይኸውልህ ምን እየተደረገ እንደሆነ ታውቃለህ። እኛ ምናምነው አብርሃምን ነው አይደል? አብርሃም ይሆናል ብሎ ያሰበበትን ነገር ሁሉ እያደረገ ነው። ከልክለነውም አናውቅም፣ ግን እንዲጠነቀቅ እንነግረው ነበር። ያ ነገር ደግሞ ለሱ እየታየው አይደለም። በቃ የዋህ ልቡን እየተጠቀሙበትና መጉዳት ስለፈለጉ በጣም አዙሪያ ጥምጥም እየሄዱበት ነው። ስለዛ ነው እኛ ምን ማድረግ እንችላለን? አብርሃም ህይወት ላይ እኮ የሆነ ነገር ስትለው እኔ አውቀዋለሁ ይሄን ጉዳይ ካለን ምን እናደርግ? ግራ እየገባን ያለው እኮ ቤተሰባዊነት ነው፣ ጓደኝነት ነው፣ የሆነ ነገር ነው። ብቻ ግልጽ አላለልን። በአብርሃም ዙሪያ ደግሞ እንድናወራ የምንፈልገው አንዴ ቁጭ አድርገን ለአንድና ለመጨረሻ ጊዜ ከነሱ ጋር ያለውን ኮኔክሽን ቢያቆምም ጥሩ ነው። ለምን ብትለኝ ባለፈውም ድጋሚ እንዲጣሉ አይነት የጋበዛቸው ነገር ተፈጥሮ ነበረ። ምክንያቱም እነሱ እንደቀልድ አድርገው የጠሩት ነገር ያ ነገር እሷም ይሄንን ነገር ስታይና እዛ ጋር በቦታው ላይ ተገኝቶ ስታዩ ሄርሜላም በጣም ደብሯት ተኮራርፈው ነበርና ያው ደስ የሚለው ግን ከአንድ ቀን እንትን አላለፉም። ወዲያው ነው ያንን ነገር የተረዳችውና ተመልሰው በፍቅራቸው በመቀጠላቸው በጣም ደስ ብሎኛል። ግን እንደዚህ አይነቶች አጋጣሚዎችን እየተጠቀሙ እነሱን ለማለያየት በጣም ብዙ ቀላል መንገዶችን እየተጠቀሙ ነው። ስለዚህ አብርሃም ከነሱ ጋር ያላቸውን ኮኔክሽን ቢያቆም፣ በተለይ ከኤፍሬም ጋር
ሄርሜላና ኤፍሬም ባይገናኙ እኔ ደስ ይለኛል። ምክንያቱም እኛም እንደዛ ነው ሀሳባችን። ምክንያቱም ሲገናኙ የእነሱን ደስታ ታያለ እንጂ እሱን ዞር ብለህ ስታየው የእነሱ ደስታ የሚያስደስተው አይነት ልጅ አይመስለኝም። እንደኔ ነው፣ ይቅርታ አድርግልኝና ግን ኤፍሬምን ይሄናል በክፋትም ጠልቼው ምናምን ነገር ሳይሆን የሚሆነው አሁን ሰው ባህሪውን አይተህ ትረዳለህ አይደል? የሁለቱ አንድ ላይ መሆን ግን እኔ እያስደሰተው አይመስለኝም። ከዛ ሲቀጥል እቤቷ ድረስ ሄዶ እንደዚህ አይነት ነገር ማድረጉ በጣም ነው ለኔ ደበረኝ ማለት ነው። ከኔም አልፎ ቤተሰብ እንዴት ምን አይነት ልጅ ነው እንዴትስ ነው እያሰበ ያለው የሚለው ንግግር ነው ከቤተሰብም ሰምቼ እንትን ያልኩት ማለት ነው። እና ከዛ አንፃር አንተ ደግሞ ኤፍሬምን ታውቀዋለህ ከኔ ይልቅ አንተ ደግሞ በደንብ ነው የምትግባባው። እኔ ከሰላምታ ውጪ የለንም እና ኤፍሬምን አብርሃምንም ወይ ደግሞ ከተቻለ አብርሃምን ብናናገረው ሄርሜላና ኤፍሬምን ማገናኘት ባይችል እኔ ደስ ይለኛል። ትክክል ነው ማለት አሚሮ፣ እኔ እግዚአብሔርን ነው የምላችሁ። ምናልባት በር ስለከፈትኩለት ያን ነገሮች ስላስጠነቀቀኝና ኤፍሬም በዛ ልክ መሄዱ እኔ ላይ ይሄን ያህል ምንም የሚፈጥረው ነገር የለም ማለት አብርሃም ዋና ነገሩ አብርሃም ስልክ ስላነሳልኝ አብርሃም ከጎኔ ስለጠፋ አብርሃም ያለበት ሁኔታ ስለማላቅ ነው እየጨነቀኝና እየከፋኝ ግራ እየገባኝ ያለው ገባ። በጣም ብዙ ጊዜ ለአብርሃም ነግሬዋለሁ፣ ተጠንቀቅተው አብርሃም ከኤፍሬም ጋር ያለህን ነገር ቀንስለዋለሁ። ግን ደግሞ ደፍሬ እንኳን እንዳልናገረው ወንድሙ ነው ገባ። ኤፍሬም ላይ ምንም ልትፈርድ አትችልም። ምንም ቢሆን ስጋው ነው። አንድ ነገር ብናገር እዚች ጋር እንዴ ስለ ወንድሜ እንዴት እንደዚህ ብላ ልትናገረኝ ትችላለች እንኳን የሚለኝ ነው የሚመስለኝ። ምንም ጥፋት ቢያጠፋ ኤፍሬም ማለት ነው። ያን ያህል ነው ስጋት ያለኝ እንጂ ከዚህ በፊት ተጠንቀቅ ምናምን ብየዋለሁ ገባ። አሁንም ቢሆን አብርሃም ነው በመሀላችን በእኔና በኤፍሬም መሀል ያለው አብርሃም ነው። የአብርሃም ነገር ነው በዛ ልክ እየሆነ ያለው። ግን ደግሞ ሌላ ስሜት እያሳየኝ ያለው ቤት ድረስ መጥቶ እኔ አላቅም፣ እግዚአብሔርን እኔ አላቅም። ግን ደግሞ አንድ የታዘብኩትና አንድ የተረዳሁት ነገር ምን አለ አብርሃምም ቢሆን እንዴት ነው አላቅም ብቻ ምናልባት ወንድሙ ካቅሙ በላይ ሊሆን ይችላል። ኤፍሬም ካቅሙ በላይ ሆኖበት ሊሆን ይችላል። በላይ ምናምን ነገር ምን ሳይሆን ይልሽ ይሄንን ነገር አብርሃም ነው ያስጀመረው። ከሷ ጋር ያላትን ኮኔክሽን በኤፍሬም ጉዳይ አብርሃም ራሱ ስላገናኛት ይሄንን ነገር ደግሞ ሊያስቆም የሚችለው አብርሃም ራሱ ነው እንጂ አብርሃም እንደዚህ ተደባብቆ የሚሆን አልተመቸውም የሚሆን የሆነ ቦታ ብቻ ሊሆን ይችላል። ስልክ አለ ማንሳቱ ይሄን ያህል ክፋት ያለው አይመስለኝም። በእርግጥ ግን ለምንድን ነው የጠፋው ብሎ ማጣራቱ ተገቢ ነው። ግን ኤፍሬም ደግሞ እንደመጣ አመጣጡ ደግሞ መመለስ ያለበት ማን ነው? አብርሃም ነው። እኛ አንድ ሁለት ምናምን ተናግረ ነው ወይ ደግሞ የሆነ ነገር አድርገ ነው መመለስ የለብንም። ስለዚህ አብርሃምን ደግሞ እንድናወራበት የፈለኩት ምክንያት እኔ ከኤፍሬም ጋርና እሷ ጋር ያላቸው ኮኔክሽን ባይገናኙ በጣም ደስ ይለኛል። ስለዚህ አብርሃምን እኮ አሁን እኛ የምናገኝበት መንገድ ጠፋን እንጂ እኮ አብርሃምን አግኝተን ቆመን ብናወራው ኖሮ ሁላችንም ደስ ይለናል። ግን የሆነ ነገር ሳያደርጉበት የሆነ ነገር ይሄ ልጅ ሳይሰራበት ወይም ደግሞ የሆነ ነገር ብቻ እላዩ ላይ ሳይደረግበት በምንም ተአምር ትቶሽ ስልክ አጥፍቶ ሊጠፋ አይችልም። አንደኛ ነገር፣ ሁለተኛ ነገር ደግሞ ካንቺ ጋር ያለውን ቀረቤታ በደንብ ታውቂያለሽ። ላንቺ የሆነ ነገር ሳይነግርሽ የትም ሊሄድም እንደማይችል ጠንቅቄ አውቃለሁ። ሶስተኛ ደግሞ እኛ እሺ ስልክ አላነሳልንም ብለን እንኳን ደውለን ሞክረን ስልክ አልመለሰልንም ብንል ችግር የለውም ልበልሽ። አንቺ ላይ ግን እንደዛ ሊሆን አይችልም። ይሄ ልጅ የሆነ ነገር ካልሆነ በስተቀር ማለት ነው የሆነ ሸፍጥና ደባ ካልተሰራበት በስተቀር የሆነ ቦታ አድርገውት ካልሆነ በስተቀር በምንም ተአምር ነው የምልሽ አብርሃም እንደዚህ ጠፍቶ አንድ ቀን አይደለም ሰዓታት ጠፍቶ አያውቅም ነበር። የሆነ ጊዜ አንቺ ጠፍተሽ በጣም ተጨንቀን የሆነ ነገሮችን ወስነን ሊሆን ይችላል። ያ ነገር አሁን እንደዚህ ያደርጋል ብዬ እኔ በምንም ተአምር ያለምንም ምክንያት አልፈርድበትም። ገብቶሻል? ያለምንም ምክንያት አብርሃም እንደዚህ ትቶሽ ሊጠፋ አይችልም። በእርግጥ ልክ ነው። ከዚህ በፊት ሄርሜላ ላይ እንደተፈጠረው እንደዛ ሲያፌዝ የነበረ ልጅ ወንድሙን የሆነ ነገር ከማድረግ ወደ ኋላ እንደማይል ግልጽ ነው። ይሄ ልጅ እኔም በእርግጥ የሆነ ነገር ሆኗል ሲባል ነው ከዛም ካለውበት ቦታ ተነስቼ የመጣሁትና አንቺ መጨናነቅ የለብሽም። ረጋ ብለን የት እንዳለ ምናምን ብንፈልገውና ጓደኞቹ ጋር ምናምን ብንደውልና ቤተሰብም ጋር ካለ ብንደውልለት አሪፍ ነው። እሺ እኔ ምን እንደምላችሁ አላውቅም። ገቡኝ ነው ግን ደግሞ የእውነቴን ነው የምላችሁ አሁን ላይ በጣም አሉኝ ከምላቸው ሰዎች ወይም ደግሞ በህይወቴ ላይ ትልቅ ቦታ ያለው ሰው አብርሃም ነው። ገባ? አንድ ነገር ሆኖ ማየት አልፈልግም። እሱ ብቻ ሰላም ይሁን፣ እሱ ብቻ ጤና ይሁን። እኔ ማሳለፍ ባለብኝ መልኩ አሳልፋለሁ። ምንም ችግር የለውም። እኔ አንገቴንም ልድፋ፣ እኔ አንገቴንም ምንም በቃ ለሱ ምንም ልሁን፣ ምንም ችግር የለውም። ግን ደግሞ ይሄ ሁሉ መስዋዕትነት የከፈልኩለትን ሰው አንድ ነገር ሆኖ ማየት አልፈልግም። ገባህ አሚሮ? በደንብ ምናልባት ልታዩ ትችላለህ። ከኤፍሬምም ሆነ ሁላችሁም አብርሃም ላይ መጥፎ ነገር የማሰብ ወይም ደግሞ ጭንቅላታችሁ ላይ የሆነ ነገር አስባችሁ ከሆነ የእውነቴን ነው የምላችሁ በጣም ብዙ መስዋዕትነት የከፈልኩለት ሰው ነው። በጣም ነው የምወደው፣ በጣም ነው የማፈቅረው። እስከ
እስካሁን ዝም ብያለሁ። እስካሁን በየዋህነትና በክብር ነገሮችን በጣም ለመፍታት እየሞከርኩ ነው ያለሁት። ግን ደግሞ አንድ ነገር አብርሃም ሆኖ ባይ እኔ እንጃ ብቻ ኤርሚዬ ትላንት እኔ አሁን በጣም ብዙ ነገር ያየሁት ማለትም እኔ ኤፍሬም በእንደዛ አይነት ደፍሮ ገብቶ ቤት እንኳን ፎቶ እስከ መያዝ የሆነ ነገር እጅሽን እስከ መያዝ እንደዚህ አጉል የሆነ ሌላ ስሜት ውስጥ እስከ መክተት የሆነን ሰው ልጅ በዛና ልክ እንኳን አንቺ ራሱ ክፍተት መክፈት እንዳልነበረብሽ እዚህ ጋር ልነግርሽ ፈልጋለሁ። ለምን እንደው ታውቂያለሽ ኤርሚ፣ በየትኛውም ተአምር ማለት ነው የወንድምሽ ለምን ወንድም የወንድምሽ የባልሽ ወንድም አይደል ወንድምሽ ለምን አይሆንም? በክብርሽ የሚበልጥም አንድም ነገር የለም። ከክብር በላይ እኔ እንጃ በቃ በምንም ተአምር ማለት ነው። በየትኛውም አጋጣሚ ካሁን በኋላ አይደለም ለማሰብ መጥቶ በር ከፍቶ አንኳኩቶ አይደለም የምትሄጅበትን እንኳን ቦታዎች ገብሻላ የማይመጥንሽ ቦታ ላይ በየትኛውም ተአምር ልትደርሺ አይገባም። በቃ እኔ በቃ ይሄ ነው እየተሰማኝ ያለው። ሰው የለሽም ብሎ እያሰበ ከሆነ ወይ ደግሞ የሆነ ቤተሰብ የላትም ብሎ እያሰበ ከሆነ አሉ ወንድሞችሽ አለ እኛም ወንድሞችሽ ነን። ቤተሰብ እንዳለሽ በደንብ አድርገን እናውቃለን። በዛና ልክ ደግሞ መምጣትም ከፈለገ እንሄዳለን። ገብቶሃል ሚኪ? እኔ አሁን እየተረዳ ያለሁት መንገድ ነው። አንተ እኔ ይኸውልህ መናገር አልፈልግም፣ ግን አሁን እዚህ ጋር ግድ ስለሆነብኝ ነው መናገር። እንደዚህ አይነት ነገር ባላወራ ደስ ይለኝ ነበር፣ ግን አንደኛ እዚህ ጋር የቤተሰብ ጉዳይ አለ። ለራስም ክብር ስትል ነው እንጂ ዝም ያልኩት። እንደዚህ አይነት ነገር ጭራሽ ቤቷ ገብቶ ስዕል ምናምን ወርዶ ጭራሽ ከሷ ጋር የሆነ አይነት ነገር ምናምን እንደዚህ አይነት ነገር ይኸውልህ በጣም የሚደብር ነገር ነው ያደረገው። በእርግጥ እሱም ለቤተሰቡ ውርደት፣ ለሱም ቤተሰብ ውርደት፣ ለኛም ቤተሰብ ውርደት አይነት ነገር ነው ያደረገው። በእርግጥ ምክንያቱም አብርሃምንም ጭምር ነው ያስገመተው። እሱ እንደዚህ አይነት ነገር አይደረግም። ምንም ይሁን ምንም የማታውቃትን ሴት ላይም እንደዚህ አይኮንም፣ አይደለም የወንድም ሚስት ላይ ማለት ነው። እና እኔ በጣም ከራሱም አልፎ ቤተሰብን ማዋረድ ድረስ የሚሄድ አይነት አካሄድ እየሄደ ነው። እኔ በሷ በኩል ስለመጣብኝ ነው እንደዚህ አይነት ነገሮችን ዝም ብዬ እየተቀበልኩ ያለሁት እንጂ አንዳንዴ የላፊም ሲሆን መናገር አይደለም በተግባር ማድረግ ያለብኝን ነገር ለማድረግ ዝግጁ ነኝ። አሜሩ ትክክል። እኔ አሁን ኤርሚሽ የት ሊሆን ይችላል ብለሽ የምታስቢው? እኔ የምችለውን ቦታ ይኸውልሽ መፈለጌ አያቅተንም። የምንችለውን ቦታ ያለበት ቦታ እኛ ፍንጭ ትንሽ እንወቅ እንጂ የትኛውም ጉድጓድ መግባት ያለበትን ቦታ እንደምንገባ ታውቂያለሽ። ግን ቢያንስ አንቺ በሆነሽ ምክንያት እንኳን ስልክ መልሶልሽ ፍንጩን ብቻ ይንገርሽ። ኤርሚ እኛውን ግራ እየገባን እየጨነቀን ያለው እሱ ነው። እንዴት አድርጌ ስልክ ይመልስልኝ ሀሚሩ? እኔም እኮ በጣም ግራ ገብቶኛል። እኔም እኮ በጣም ጨንቆኛል። ትናንትና ስለተፈጠረው ነገርና በር ስለመክፈቴም ልክ ነው። ምናልባት ጥፋት አጥቼ ሊሆን ይችላል። ግን ደግሞ አሁን እያሳሰበኝ ያለው ስለ አብርሃም ደህንነትና ስለ አብርሃም ደህንነት ነው። በቃ ምን ማድረግ እችላለሁ ሀሚሩ? እኔስ ምናልባት እኮ ይኸውልሽ ትናንትና በቤትሽ መጥቶ ባደረገው ድርጊት እኮ ምናልባት አብርሃም ደብሮት ያለውን ነገር ለማስተካከል እየሞከረ ሊሆን ይችላል። አንቺ በዚህ ነገር ሀሳብ ባይገባሽ ጥሩ ነው። እንደዛ አይደለም ያለበት ድረስ እኛ ደግሞ እንፈልገዋለን። ይኸውልሽ እንድትጨናነቂብኝ ስለማልፈልግ ነው እንጂ አብርሃም ደህና እንደሚሆን አልጠራጠርም። ያለበት ድረስ እንፈልጋለን። የተናገረው ንግግር ግን ኤፍሬም ምንም ደስ የማይል ነገር ቢሆንም አብርሃም ራሱን ይጠብቃል። ምንም ነገር እንደማይሆን ተስፋ አደርጋለሁኝ። ግን ከተናገረው ንግግር ግን ጥሩ ነገር እየተናገረ አልነበረም። በእርግጥ ስለ አብርሃም ሚኪ ከሰማው ሳምንት አልፎ ምናምን የሚናገረው ንግግር ይኸውልህ ገብቶኛል። ይሄንን ነገር ደግሞ እኛን እንትን ማለት ያለብን አሁን ለእሷ እንደዚህ አይነት ቃላቶችን መናገር ምናምን ብዙም ተገቢ አይመስለኝም። እና አብርሃም ደህና ይሆናል ብለን እንጠብቃለን። ከዛ በዘለለ ግን ኤፍሬም ሲናገር የነበራቸው ንግግሮች ግን አይደለም ለወንድም ለጠላት የማይመኙት አይነት ንግግር ነው ሲናገር የነበረው። እና ወንድማችንን እስከዛ ድረስ በሰላም ያቆይልን። ከዛም ባለፈ ምን አለ መሰለ ሚኪዬ፣ አሁን ትላንትና ከተናገራቸው ነገራቶች መሀሎች ካየሽ ከተረዳሽው አንጻር አብርሃምን የሆነ ቦታ አድርገውት መጥቶ አብርሃምን ልታገኙ አትችይም። ገብቶሻል? አብርሃም በቃ አሁን ከዚህ ላይፍሽ ከህይወትሽ ሊወጣ ስለሆነ ፎቶዎቹን ምናምን ሲል ሰምተሽዋል። አዳዲስ ነገር ነው ያለ ምንም እንትን እንደዛ በኮንፊደንስ 100% ደረቱን ነፍቶ እንደማይወራ ገብቶኛል። አዎ ምክንያቱም እኔ ገና ኤፍሬም ከቤት እንደወጣ ነው ሃማ የደወልኩለት ለአብርሃምና ስደውል ስልክ አያነሳም ምናምን። ከዛ ንግግሩን እንኳን እኔ በዛ ሰዓት በጣም ደንግጬ ስለነበረ ቪዲዮውን ሁላ ተመልሼ ያየሁኝ ነበርና እንዴት ነው ነገሩ? ምን ሆነ መሰለክ? ከዚህ በኋላ አብርሃም አጠገብሽ አይሆንም፣ ከዚህ በኋላ አይርቅሽም፣ ይርቅሻል፣ አጠገብሽ አይሆንም፣ እኔና አንቺ ነን አብረን የምንሆነው ምናምን የሚለው ስለኔና ስለ ኤፍሬም ሳይሆን ጉዳዩ እኔ አብርሃም ከራቀኝ ኤፍሬም ጋር ምንም ያደርሳይ ነገር የለም። ገባ? ልልህ የፈለኩት በአብርሃም ነው ልንተዋወቅ የምንችለው፣ በአብርሃም ነው እኔ የወንድሙ ሚስት ነኝ አለቀ። ስለዚህ እሱ እኔን ፈለጎ ወይም ደግሞ ምናምን አይደለም። ግን ደግሞ በዛ ልክ በወንድሙ እስካሁን በሽተኛ ነበረ፣ አሁን ነው የተሻለው ምናምን የሆነ ነገር አድርገውበት ነው። በቃ እኔ ግራ ገብቶኛል እግዚአብሔርን። አንዳንዴ እኔ ሳስበው ራሱ ጉዜ ከዚህ በፊት የተናገረችው ንግግር ራሱ ልክ ይመስለኛል። ወንድም በወንድሙ ላይ ተነስቶ እስኪገዳደሉ ድረስ መጠበቅ የለብንም ይሄ ልጅ ካልታሰረ ብላ ነበር ከዚህ በፊት
የምታስታውሱ ከሆነ ይሄ ልጅ እውነትም ተግባር ላይ እያደረገው ይመስለኛል፣ እንደኔ ማለት ነው። አሁን ትላንትና እንደዛ መጥቶ እንደዚህ ማይሆን ቃላቶችን ሲናገር ይሄ ልጅ ምንም ነገር ከማድረግ ወደ ኋላ እንደማይል ግልጽ ነው። ወይ ያግቶታል ወይ የሆነ ነገር አድርጎታል፣ ብቻ የሆነ ነገር ባያደርገው ነው እንጂ ልጁ ከመሬት ተነስቶ ምንም አይነት የሚጠፋበት ምክንያት የለም። ከአንቺ ጋር ተጣላ ኤፍሬም ባደረገው ነገር ምናልባት በኤፍሬም ደብሮት ከኤፍሬም ጋር ሊቆራረጥ ይችላል እንጂ አንቺ ምንም የሚዘጋበት ምክንያት የለም። ከዛ ሲቀጥል አንቺም ጥፋተኛ ብትሆኚ ደግሞ ቢያንስ እና አሚሮ አሉ እና አቤል አሉ እኔ ያለኝ ስደውል ቢያንስ ስልካችንን ሊያነሳ ይችል ነበር። ግን የሆነ ነገር ቢፈጠርና የሆነ ነገር ቢያደርገው እንደሆነ ግልጽ ነው። በቃ እኔ ካነጋገሩ ተረድቻለሁ። ምክንያቱም እየለፋበት ያለው መንገድ ከዚህ ሌላ ማናቸውም አማራጭ የላቸውም። እነ ሜሪም ካይሻቸው ሰው መስለው እየቀረቡ እንደ ጅብ እየቦጨቋችሁ ነው። ዳኒንም ካየሽው እንደዚህ ብሎ እየፈጠሩ ያሉበት መንገድ እኔ ትክክል አይደለም ብዬ ነው ማምነው። እስቲል አሁን ነገም እንኳን አብርሃም መጥቶ የሆነ ነገር እንኳን ቢልሽ ከህይወታችሁ ማስወጣት ያለባችሁን ሰው እንዳለ ከህይወታችሁ ማስወጣት አለባችሁ። ነገም ተመልሶ የሆነ ሰው መጥቶ ይቅርታ ሲላችሁ ተቀብላችሁ እንደ ወንድም እንደ ታይታችሁ ውስጣችሁ አስገብታችሁ ሚስጥራችሁ ሲሰማ ከናንተ መለያየት ስለሚፈልግ መከፋፈል ስለሚፈልግ እንደ ኤፍሬም እንደ ትላንትናው ቤት መጥቶ ሌላ ደግሞ ወሬ ሌላ ደግሞ አጀንዳ ሊሰጧችሁ ይችላሉ። ያን ነገር ማመን እንደሌለብሽ ነው ማምነው። ገብቶሻል ኤርሚ? አሁንም ነገም የሆነ ነገር ይመጣል። አብርሃም እንደዚህ እኮ እያደረገ ነው እንደዚህ ነው ተብሎ ይመጣል። ያንን ነገር ከመቀበል ባሻገር ቆም ብለሽ አስበሽ ይሄ ልጅ ምን አድርገውት ሊሆን ይችላል ወይም ደግሞ ይሄ ልጅ ወዴት እየወሰዱት ነው ብለሽ ከልብሽ ከአይምሮሽ ጋር መማከር እንዳለብሽ ነው የምረዳው። ከዚህ በኋላ ብዙ ነገር ልጁ ላይ ማምጣት ስለሚፈልጉ ማለት ነው። ምክንያቱም ያንቺና የአብርሃም ነገር ክፍተት ፈጠረ። ትላንትና እያየሹ ነው። ኤፍሬም ባደረገው ነገር ክፍተት ተፈጥሯል። ሆነም ቀረ ማለት ነው። ቤትሽ መግባቱ ሌላ አንድ ተጽዕኖ ነው ለሱ። ገብቶሻል? ተቀብላኛለች አንተን እንደዚህ ልትለኝ የምትችለው ምናምን ብሎ ደግሞ አሁን አብርሃም ጋር ሄዶ ትተሊለው ይችላል። ያን ነገር ክፍተት መፍጠር እንደሌለብሽ ካሁን በኋላ በየትኛውም ነገር ከጎንሽ እንዳለን ታውቂያለሽ። ምንም በቃ ማንም ቤትሽ እንኳን ሲያንኳኳ አይተሽ እኮ እንደዚህ አትገባም። በቃ መብትሽ እኮ ነው። ማንም ሊከለክልሽ አይችልም። ማስያዙላት ትችያለሽ። እዛች ጋር ጮኸሽ ሴት ልጅ በክብርሽ ማንም እንዲደርስብሽ አትፈልጊ። በቃ በየትኛውም ተአምር የትኛውም ሰው ክብርሽን እንደዚህ ጫፍሽን እንዲነካሽ እንዳትፈቅጂ። እኔ ያለኝ አማራጭ ያ ነው። አብርሃምን በየትኛውም አጋጣሚ ከዛሬ ጀምሮ በምንችለው አቅም መፈለግ በየትኛውም ነገር መቻል አለብን። ኤርሚ ማደር እንኳን እንደሌለብን ነው የሚሰማኝ። ገብቶሻል? ይሄ ልጅ የሆነ ነገር ሳይሆን ያለ ምንም ምክንያት እንደዚህ ሊርቅሽ አይችልም። ስልክም ሊያነሳ ወይ ደግሞ ሊደውልሽ ይችላል የሆነ ነገር ባይሆን። ገብቶሻል? እኔ ግራ ስለገባኝ ነው ደጋግሜ ሁሉ ነገር የምናገርሽ። አይ ልክ ነህ፣ ግን እንዴት እንደምልህ አላቅም፣ ምን ብዬ እንደማወራም አላቅም። አብርሃም ያለበት ሁኔታ በጣም ማወቅ ፈልጊያለሁ ከማንምና ከምንም በላይ። ምንስ ብዬ እኔ አላቅም። ብቻ ኤፍሬምንም በማስገባቴ ጥፋት አጥፍቼ ወይም ደግሞ አክርፎኝ ከሆነ እኔ አላቅም። ግን ደግሞ ኤፍሬም ሳይገባ በፊት ነው ኤፍሬም ያን ነገሮች እየተናገረ ያሉት። ገባ? እኔ ጥፋት አጥፍቼ ነው ወይም ደግሞ የሆነ ነገር አጥፍቼበት ነው እንዳልል ከዛ በፊት ነው ኤፍሬም መጥቶ እኔ ጋር ያንን ቃላቶች እየተናገረ የነበረው፣ እንደዛ አይነት ድርጊቶችን እያደረገ የነበረው ከዛ በፊት ነው። ከዛ በኋላም አብርሃም ስልክ እያነሳልኝ አይደለምና እኔ ምን እንደምል አላቅም። እግዚአብሔርን ብቻ ደህና ይሁንልኝ፣ አብርሃም ጤነኛ ይሁን። የት ሆኖ ሊሆን ይችላል ነው እንጂ እኔ እግዚአብሔርን ነው የምላችሁ። ማንም ሰው እኔ የራሴ ስራ ያለኝ ሰው ነኝ። ስራዬን ስሰራ ግን ማንም ሰው እንዲተጋፍጦ የሚመጣ የለም። ይሄ ሁሉ ቻሌንጅ እያየሁ ያለሁት በአብርሃም ነው። በጣም ብዙ ቻሌንጆችን እያሳለፍኩ ያለሁት በአብርሃም በኩል ነው እንጂ አንድ ሰው መስመሬን አልፎ የመጣ ሰውም የለም። ግን ደግሞ አንዳንድ ጊዜ ለምትፈልገው ነገር አንገትህን ትደፋለህ። ለምትፈልገው ነገር ትግስት ሊኖርህ ይገባል። ለምትፈልገው ነገር መናገር እየፈለክ ወይም ደግሞ ብዙ መናገር እየፈለክ የማትናገርባቸው ሞመንቶች አሉ። አንድ ቀን ዋጋ ይከፍለኛል፣ አንድ ቀን ደግሞ ይክሰኛል ብለህ ስለምታስብ ማለት ነው። ለምትፈልገው፣ ለምትወደው፣ ለምታፈቅረው፣ ለምታከብረው ነገር ለዛ ስትል ብዙ ጊዜ አንገቴን ደፍቻለሁ። ብዙ ጊዜ እሺ ብያለሁ። ብዙ ጊዜ ማንም ሰው አፋቸውን ሲከፍቱብኝ ሲናገሩኝ ዝም የምለው ሞኞኜ ወይም ደግሞ የሆነ ነገር ሆኜ አይደለም። በቃ የተናገረና ወይም ደግሞ አንደበቱን ክፍት አድርጎ የተናገረ ሰው የትም ደርሶም ደግሞ ስላላየሁኝ ነው። ገባ? እኔ በመጨረሻ ልነግራችሁ የምፈልገው ነገር አንድ ነገር ቢኖር ስለ ኤፍሬም ነገር ነው እና ከዚህ በፊትም በሄርሜላ ጉዳይ እኔ በጣም ሲተናኮለኝ ነበር። ከዚህ በፊት ከአቤል ጋር ሆኜ ጠርቶን አንድ ላይ ምናምን በጣም ብዙ ነገር ተናግሮኛል፣ ሲዝትም ነበር። ከዛ ሲቀጥል በአብርሃምም ዙሪያ ደግሞ እሷ ላይ ሲያላግጥባት ነበር እና እኔ የቤተሰብ ጉዳይና ለቤተሰብ ክብር የሱ ቤተሰብ ቤተሰቤ ነው ብዬ ስለተቀበልኩኝ ነው እንደዛ አይነት ነገር ትልቅ ችግር ውስጥ እንዳንገባ የሚያደርገኝ ነገር ማለት ነው። ግን ከዚህ በኋላ ግን እህቴ ላይ እንደዛ አይነት ነገር ድጋሚ ቤቷ ድረስ መጥቶ የማይሆን ቃላቶች የሚናገራት አጠገቧ የሚደርስ ከሆነ ግን እኔና ኤፍሬም ያለን ነገር እዚህ ጋር ያበቃል ማለት ነው። ከዚህ በኋላ ምንም አይነት ነገር ለሚፈጠረው ነገር ከሱ ጋር እኔ ኃላፊነት አልወስድም። ገባህ አይደል?
ትክክለኛ የሚያለው ይሄንን ነበር። ንዴቴ ራሱ መቆጣጠር አቅቶኛል። አይ እንደዚህ ተረጋጋ ማለት ረፍታሪም እናወራለን። ሰማይ ይችላል ግን ደግሞ በቃ አሚሮ እኔም ረፍት ትንሽ ያስፈልገኛልና ተረጋጊ። እሺ በምትችይው መጠራት ወንድም ረጋ ብዬ ማለት ነው። ይገናኛል